ሰላም ጤና ይስጥልን። ቀናችሁ ይባረክ፣ ምሽታችሁ ይባረክ በያላችሁበት ቦታና ሰዓት አቆጣጠሩ። ይህ ደግ ሰው ቲዩብ ነው። ባለፈው ቪዲዮአችን የኢንቨንተሪ ዲፎልት ኢንፎርሜሽን እና ኢንቨንተሪ ስቶክ አይተም እንዴት እንደምንመዘግብ አይተን ነበር የተለያየ። በዛሬው ቪዲዮአችን ደግሞ የኢንቨንተሪ ታይፕ ወይም ደግሞ ማስተር ስቶክ አይተም የሚባለውን ኢንቨንተሪ ታይፕ እንዴት እንደምንመዘግብ እና የእያንዳንዱን ስቶክ አይተም ቢግኒንግ ባላንስ እንዴት እንደምናስገባ የምናይ ይሆናል። ወደ ዛሬው ቪዲዮአችን እንገባለን። እንደተለመደው ሂስትሪን እንከፍታለን፣ ካምፓኒያችንንም እንከፍታለን። ዛሬም የት ላይ ነው የምንሰራው? ሜንቴን ላይ ነው የምንሰራው። ሜንቴን ጋር እንገባና ልክ ስቶክ አይተምን እንደመዘገብነው ሁሉ ማስተር ስቶክ አይተምን እንመዘግባለን ማለት ነው። ሜንቴን እናደርግና ሜንቴን እንልና ኢንቨንተሪ አይተም እንላለን። ዘን እዚህ ጋር ማስተር ስቶክ አይተማችንን እንመዘግባለን ማለት ነው። በማስተር ስቶክ አይተም የሚባሉትን ዝርዝር አንደኛው ኤክሰርሳይዝ ቡክ ነው። ሁለተኛው ደግሞ ፍሩት ጁስ ነው። ለዚህ ኤክሰርሳይዝ ቡክ እና ፍሩት ጁስን እንደ ማስተር ስቶክ አይተም ኮንሲደር አድርገን እንዴት እንደምንመዘግባቸው እናያለን ማለት ነው። የት ጋር ነው የምንሄደው? ሜንቴን ጋር ሄደን ይህን ዊንዶ ከፍተናል። የመጀመሪያው ማስተር ስቶክ አይተማችን ማለት ነው ማነው? ኤክሰርሳይዝ ቡክ ነው። E-01 ብለን አይዲው እናስገባለን። E-01 እንልና ኤክሰርሳይዝ ቡክ እዚህ ጋር ስቶክ አይተም ሳይሆን አሁን አይተም ክላሱን ምን ብለን እንመርጣለን? ማስተር ስቶክ አይተም። ምክንያቱም ባለፈው የሰራ ነው ስቶክ አይተም ነበረ። ዲፎልቱም ስቶክ አይተም ብለን ስለሞላ ነው። እዚህ ጋር ስቶክ አይተም ይመጣል። ግን ማንም መምረጥ አለብን። we have to be select from the list ማስተር ስቶክ አይተም። ማስተር ስቶክ አይተም የሚለውን ስንመርጠው የምንሞላበትን አትሪቢዩቶችን ያመጣልናል። አሁን እዚህ ጋር እንደምታዩት ስቶክ አይተም የሚለውን ብንመርጥ አትሪቢዩት የሚለው ኢንአክቲቭ ነው። እዚህ ጋር ታዩታላችኋል። አይ ቲንክ እዚህ ጋር ይታያችኋል ሰርክል ያደረጉት። እዚህ ጋር ስቶክ አይተም የሚለው ምንድነው? ያው እዚህ ጋር እንደምታዩት አትሪቢዩት የሚለው አሁን ኢንአክቲቭ ነው። ይሄን ከርሰሯን ቀይሬ እዚህ ጋር አሁን ክሊክ ባደርግ አይሰራም እዚህ ጋር እንደምታዩት። ስለዚህ እዚህ ጋር ማንን መምረጥ አለብኝ? እዚህ ጋር ስቶክ አይተም የሚለውን ማስተር ስቶክ አይተም ብዬ መቀየር አለ። ማስተር ስቶክ አይተም ስለሆነ እዚህ ጋር አክቲቭ ትሆናለች። አያችሁ እዚህ ጋር አክቲቭ ይሆናል። መጻፍ እችላለሁ። እዚህ መሙላት ነው የሚገባን ብዙ ነገሮች ስላሉ ማለት ነው። ስለዚህ ይህን ከመረጥን በኋላ ጋር ነው የምንመጣው። እዚህ ጋር አይተም ታይፑን ስቴሽነሪ እንለዋለን። ዩኒት ኦፍ ሜዠርመንቱን ፒስ እንለዋለን። ኤክሰርሳይዝ ቡክ በፒስ ነው የሚለካው። እዚህ ጋር እንደምታዩት ፒስ ነው የሚለው። ዘን አትሪቢዩት የሚለው ጋር እንመጣለን። አትሪቢዩት ሁለት አትሪቢዩቶች አሉ። እዚህ ጋር የተሰጠን ፕሮጀክታችን ላይ እንደምታዩት ሁለት አትሪቢዩቶች አሉ። የመጀመሪያው አትሪቢዩት ፕራይሜሪ አትሪቢዩት ብራንድ ነው። ሰከንዳሪ አትሪቢዩት ደግሞ ነምበር ኦፍ ሺትስ ነው። ብራንድ በሚለው ስር ሶስት ብራንዶች አሉ። ራዲካል፣ ሲነር ላይ፣ ማምኮ በሚል እንለያቸዋለን። በገጽ ቁጥር ደግሞ ባለ 32 ሺት፣ ባለ 50 ሺት እና ባለ 100 ሺት ብለን እንለያቸዋለን። ስለዚህ እነዚህን አትሪቢዩት የሚለው ታብ ጋር ክሊክ እናደርግና የቅድሙ ዊንዶ ጋር እዛ የወሰድኳቸው አይዲ እና ዲስክሪፕሽን የጻፍኩበት አለ አይደል? እዛ ጋር ይሄ ዊንዶ ማለት ነው። እዚህ ጋር የፕራይሜሪ አትሪቢዩት ምንድነው ያል? ፕራይሜሪ አትሪቢዩት is the brand of the exercise brand። የመጀመሪያው አትሪቢዩት አይዲው ለምሳሌ ራዲካል ቢሆን R1 እንልና አይዲውን እንጽፋለን። ዲስክሪፕሽኑ ምንድነው? ራዲካል ብራንድ ማለት ነው። ይሄን ጽፈን እንደጨረስን ራዲካል ብራንድን እዚህ ጋር አድ ምትላለች። አድ ትላለች። ይሄንን ፕራይሜሪ አትሪቢዩት ጨምርልኝ ወደ ቦክሱ እያልኩት ነው። አድ ስለው እዚህ ጋር ይመጣል። ቦክሱ ጋር ኤስ1 ኤስ1 ምንድነው? ሲነር ላይን የሚለውን አሁንም አድ እንለዋለን። አድ ሶስተኛውስ ኤም1 ደግሞ ምንድነው? ዲስክሪፕሽኑ ማምኮ አድ። ሰከንዳሪ አትሪቢዩትስ ምንድነው? ሰከንዳሪ አትሪቢዩት ደግሞ ነምበር ኦፍ ሺትስ ነው። ነምበር ኦፍ ሺትስ ይሄን መዘገብን። ከዛ አይዲያቸውን አንድ ባንድ እናስገባለን። ባለ 32 ሺት አይዲው ምንድነው? 32 እንላለን። 32 ማለት ምን ማለት ነው? 32 ሺትስ ማለት ዋን ሺትስ አድ። ባለ 50 ሺት 50 ነው አይዲው። ምን ብለን እንጽፋለን? ዲስክሪፕሽን 50 ሺትስ አድ። ሌላው ማን ነው? ባለ 100 ሺት 100 ነው አይዲው። 100 ሺትስ ብለን እነዚህን እንጽፍና አሁን ሶስቱንም አትሪቢዩቶች እዚህ ፕራይሜሪ እና ሰከንዳሪ አትሪቢዩት የሚለው ታብ ላይ ክሊክ በማድረግ ሞላ ናቸው ማለት ነው። ምን እናደርጋለን? ሴቭ እንላለን። ሴቭ። ቀጣዩን ለመስራት ኒው የሚለው ላይ ክሊክ እናደርግና በተመሳሳይ መንገድ አይዲውን እንሞላለን። አይዲው የሁለተኛው ኢንቨንተሪ አይተማችን አይዲው ማነው? ማስተር ስቶክ አይተም ፍሩት ጁስ ነው። እዚህ ጋር እንደምታዩት ፍሩት ጁስ ስቶክ አይተም ሳይሆን ማስተር ስቶክ አይተም ነው። ይሄ ፍሩት ጁስ አይዲው ስንት ነው? ኤፍ1 ይላል እዚህ ጋር ኤፍ1። ከዛ ፍሩት ጁስ አትሪቢዩቶቹ ደግሞ ምን ናቸው?
አትሪቢዩቶቹ የመጀመሪያው ታይፕ ነው። ፕራይሜሪ አትሪቢዩት ታይፕ ነው። ሴኮንዳሪ አትሪቢዩት ደግሞ ቮሊዩም ነው። ፕራይሜሪ አትሪቢዩት በአይነት ስንከፍለው የአፕል ጁስ አለን፣ የማንጎ ጁስ አለን፣ ኦሬንጅ ጁስ አለን። ኤ1 ኤም1 እና ኦ1 ተብለው አይዲ ተሰጥቷቸዋል። ሁለተኛው አትሪቢዩት ደግሞ ቮሊዩም ነው ወይም ደግሞ መለኪያ መጠኑ ሁለት አሉን፣ ባለ 1 ሊትር እና ባለ 2 ሊትር የጁስ አይነቶች አሉ ማለት ነው። እነዚህ አንድ ባንድ እንሞላቸዋለን ማለት ነው። እዚህ ጋር እንደምታዩት ፕራይሜሪ እና ሰከንዳሪ አትሪቢዩትን ቅድም የኤክሰርሳይዝ ቡክን በሞላንበት መንገድ እንመጣና እንሞላለን። መጀመሪያ አይዲው እናስገባለን። F-01 ፍሩት ጁስ ስቶክ አይተም ሳይሆን እንደ ቅድሙ ማስተር ስቶክ አይተም እንሞልጣለን። አትሪቢዩት ጋር እንመጣና ፕራይሜሪ አትሪቢዩት ምንድነው ብለናል? ታይፕ። የመጀመሪያው ታይፕ ምንድን ነው? ኤዋን ምንድን ነው? አፕል ጁስ አድ። ሁለተኛው አትሪቢዩትስ ሁለተኛው ታይፕስ ማለት ነው? ኤም1 ሚንስ ማንጎ ጁስ አድ እናደርጋለን። ይህንንም አድ ላይ ክሊክ አድርገን ሶስተኛው ታይፕስ ማለት ነው? ኦሬንጅ ጁስ ኦ1 አይዲው ኦ1 ነው። ዲስክሪፕሽኑ ኦሬንጅ አድ እናደርግና ፕራይሜሪ አትሪቢዩትን ጨረስ። ሁለተኛው አትሪቢዩት ደግሞ ወይም ሰከንዳሪ አትሪቢዩት ምንድነው? ቮሊዩም ወይም መጠናቸው ነው። የመጀመሪያው አንድ ነው። አንድ ማለት ባለ 1 ሊትር ጁስ ማለት ነው። 1 ሊትር አድ። ሁለተኛው ደግሞ ማለት ነው ሁለት ማለት ደግሞ ምን ማለት ነው? ባለ 2 ሊትር ጁስ አድ ያደረግን። አሁን ዩሲ ጨረስን። ሴቭ እናደርግና ሊስት ላይ ገብተን ብናይ አሁን ኢንቨንተሪ አይተማችን ባለፈው ያሳየኋችሁ 5ቱ ብቻ ነበሩ። አሁን ግን እንደምታዩት በየማስተር ስቶክ አይተሙ ተለያይተው ኤክሰርሳይዝ ቡክን ወደ 9 አይነት አድርጎ ያመጣልናል። በሽትና በብራንድ ከፋፍሎ ጁስን ደግሞ እንደዚሁ በታይፕ እና በነምበር ኦፍ ሽት ከፋፍሎ እንደዚህ አድርጎ ያመጣልናል ማለት ነው። ኢንቨንተሪያችንን ዝርዝር ሊስት ላይ ገብተን ቼክ እናደርጋለን። ይህንን አሁን ኢንቨንተሪን ሜንቴን አድርገን ጨረስን ማለት ነው። ስቶክ አይተምም ማስተር ስቶክ አይተምም ሜንቴን አድርገን ጨረስን። ከዛ ቀጥለን ማንን እናያለን? እንዴት ቢግኒንግ እናስገባለን። ቢግኒንግ ባላንስ የኢንቨንተሪ ቢግኒንግ ባላንስ እንዴት ይገባል የሚለው እናያለን ማለት ነው። እዚህ ጋር እንደምታዩት ስቶክ አይተሞች በተለይ ምን አላቸው? እነዚህ ስቶክ አይተሞች ዩሲ እዚህ ጋር የመግዣ ዋጋ የእያንዳንዱ ዩኒት እና ነምበር ኦፍ ዩኒትስ ኦን ሃንድ ወይም ደግሞ ኳንቲቲ ኦን ሃንድ አለ። ይሄንን እንሞላለን ማለት ነው። ይሄን ለመመዝገብ የት ጋር መሰላችሁ የምንሄደው? ሜንቴን ጋር እንገባና ኢንቨንተሪ አይተም የምንመዘግብበትን ዊንዶ ክሊክ እናደርግና እንከፍታለን። እሱን ስንከፍት አት ዘ ቦተም ኦን ዘ ራይት ሳይድ ቢግኒንግ ባላንስ የሚላል። ይሄን ቢግኒንግ ባላንስ የምታገኙት ምን ሲሆን መሰላችሁ? አይተም ክላሳችሁ ስቶክ አይተም ከሆነ ብቻ ነው የምታገኙት። ማስተር ስቶክ አይተም ብናደርገው ለምሳሌ አሁን ይጠፋል። አያችሁ? ማስተር ስቶክ አይተምን ስመርጥ ቢግኒንግ ባላንስ ማስገቢያው የለም። ምክንያቱም ለስቶክ አይተም ነው ቢግኒንግ ባላንስ የምናስገባው። እዚህ ጋር ማስተር ስቶክ አይተም መሆኑ ቀርቶ ስቶክ አይተምን ስመርጠው ቢግኒንግ ባላንስ የሚለው እዚህ ጋር እንደምታዩት ይመጣል ማለት ነው። ስለዚህ ይችን ፖፕ አፕ በተን በመጫን ቢግኒንግ ባላንስን እናስገባለን። ይችን ፖፕ አፕ በተን ክሊክ ተዘርዝረው እንደዚህ ይመጣሉ። ሁሉም ኢንቨንተሪ አይተሞቻችን እዚህ ጋር ተዘርዝረው እናገኛቸዋለን። ቅድም ያሳየኋችሁ ሊስት ላይ እዚህ ተዘርዝረው እናገኘዋለን። ስለዚህ እያንዳንዱን እየመረጥን እናስገባለን። እንዴት ነው የምናስገባው? እንግዲህ እዚህ ጋር ለምሳሌ ካልኩሌተርን እዩ። የአንድ ካልኩሌተር መግዣ ዋጋው 55 ብር ይለናል። ኳንቲቲ ኦን ሃንድ ደግሞ 1000 ነው። ባይንደር 65 ብር ይገዛል። ያለን እጃችን ላይ ኳንቲቲ ኦን ሃንድ 1500 ነው። ስኩል ባግ 110 ብር ይገዛል። ኳንቲቲ ኦን ሃንድ ደግሞ 900 ነው። ሬድ ዋይን በ35 ብር፣ ዋይት ዋይንም በ35 ብር ይገዛል። ኳንቲቲ ኦን ሃንዳቸው ይለያያል። ሬድ ዋይን 960 አለን። ዋይት ዋይን ደግሞ 700 አለን። እነዚህን እያንዳንዳቸውን እንዴት እንደምናስገባ እናያለን ማለት ነው። የቅድሙ ዊንዶ ላይ እንመጣና እዚህ ጋር ቢጊኒንግ ባላንስን ብላንክ የሆነ ኤሪያ አለ። እዚህ ጋር የሚታያችሁ ለምሳሌ ዩሲ እቺ ብላንክ የሆነች ኤሪያ አይተም አይዲ ይላል። ዩሲ አይተም አይዲ አሁን ብላንክ ነው። እዚህ ጋር ምንም የተጻፈ ነገር አይደለም። ዲስክሪፕሽን ብላንክ ነው። ኳንቲቲ ይላል። ኳንቲቲ ኦን ሃንድ የምናስገባበት ነው። ዩኒት ኮስት ይላል። እያንዳንዷ ዩኒት የምንገዛበት ነው። ከዛ ቶታል ኮስት ራሱ ነው። እነዚህን ነገሮች ነው የምንሞላ ማለት ነው። እዚህ እንዴት እንሙላ? እዚህ መጻፍ አይጠበቅብን። አሁን አይዲ መጻፍ መጻፍ እንችላለን። ነገር ግን ከመጻፍ ይልቅ ምን ማድረግ ይቀላል? እዚህ ጋር ዝርዝር አለ። ዩሲ እዚህ ጋር ይታያቸዋል። ዝርዝሮቹ ናቸው። እዚህ ዝርዝር ውስጥ መምረጥ ነው። ማንን ነው አሁን ለምሳሌ ስናወራ የቆየን ካልኩሌተር እና አይተናል ባላንስ እንዳላቸው። በማን ጋር እንሂድ? ካልኩሌተር ላይ ክሊክ ስናደርግ አውቶማቲካሊ ይሄ ብላንክ የሆነው አይዲ እና ዲስክሪፕሽን
ይሞላል ማለት ነው። ካልኩሌተር ላይ ክሊክ ሳደርግ የካልኩሌተር አይዲ C001 ዲስክሪፕሽኑ ደግሞ ካልኩሌተር ነው ብሎ አስቀምጣለን። ስለዚህ መጻፍ የሚጠበቅብን ነገሮች ኳንቲቲ ኦን ሃንድ እና ዩኒት ኮስት ናቸው። ሌሎቹን ራሱ ሞላቸዋል ማለት ነው። ካልኩሌት አድርጎ ኮስቱንም ያስቀምጥልናል። ስለዚህ ካልኩሌተር መግዣ ዋጋው ስንት ነው ብለናል። እዚህ ጋር ቅድም ሳሳያችሁ ነበር ፕሮጀክት ላይ 55 ብር ይገዛል። በእጃችን ላይ ያለው ደግሞ 1000 ነው። 1000 እንጽፍና ኢንተር ስንል ኪቦርድ ላይ ወደ ዩኒት ኮስት ይወስደናል። 55 እንጽፋለን። ኢንተር ስንለው አሁንም ጠቅላላ ዋጋው 55000 እንደሆነ ያሳየናል ማለት ነው። ቀጣይስ ማን ነው? ባይንደር ብሎ እዚህ ጋር ጻፈ። ዲስክሪፕሽኑ አይዱን ማስገባ። ኳንቲቲ ስንት አለ? 1500 ባይንደር አለ። ዩኒት ኮስቱ ባይንደር ስንት ነው? 65 ብር ይገዛል። ጠቅላላ ዋጋው 97500 ነው ማለት ነው። ሌላስ ማን ነው? ስኩል ባግ እንፈልግና እዚህ እንመርጠዋለን ማለት ነው። ባግን እዚህ ጋር እናገኘዋለን። ወደ ታች ስክሮል አድርገን ስኩል ባግን ስንመርጥ ስኩል ባግ ስንት አለን? ኳንቲቲ ኦን ሃንድ ስኩል ባግ 900 አለን። ዋጋው 110 ነው። ኳንቲቲ ኦን ሃንድ 900። ዩኒት ኮስት 110። ቶታል ኮስታችን 99000። ከዛስ ማን ነው? ሬድ ዋይን 960 እያንዳንዱ በ65 ብር ይገዛል። እዚህ እንመጣና አሁንም ሬድ ዋይንን እንመርጣለን ማለት ነው። ሬድ ዋይን እንፈልግና እዚህ ጋር ላይ ሬድ ዋይን ላይ ክሊክ ስናደርግ ኳንቲቲ ኦን ሃንድ 960። አንዱ ሬድ ዋይን ቦትል የሚገዛው ደግሞ በ35 ብር ይለናል። እንደዚህ እንሞላለን። ከዛ ዋይት ዋይንንም እንደዚሁ እንመርጥና ዋይት ዋይን 700 አለን። ዋጋው 35 ብር ነው። በዚህ መንገድ ሞልተን ጨረስን ማለት ነው። ስለዚህ ጠቅላላ የኢንቨንተሪ ዋጋችን ስንት ነው? እዚህ ጋር የሚያሳያችሁ we do have an inventory on hand of which has a value of 285,100 285,100 የሚያወጡ ኢንቨንተሪዎች ያልተሸጡ እጃችን ላይ አለ ብሎ ያሳያችኋል ማለት ነው። መርቸንዳይዚንግ ኢንቨንተሪ ላይ ይሄን ይመዘግባል። ልክ እነዚህን ሞልተን ከጨረስን በኋላ ምንድነው የምናደርገው? እዚህ ጋር ሴቭ በተን የለም። እዚህ we do have a green tick mark here ኦኬ በሚል ግሪን ቲክ ማርክ አለችን። እሷ ላይ ክሊክ እናደርግና እንወጣለን ማለት ነው። እንደዚህ ፕሮግረስ ባሩን ሰርቶ ያሳየናል። የዛሬውን ቪዲዮም ጨርሻለሁ። ሁሌም እንደምላችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። የደወል በተኗንም በመጫን ሁልጊዜም አዳዲስ ቪዲዮ ስለቅ እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ አድርጉ። አመሰግናለሁ። መልካም ቀን፣ መልካም ጊዜ።